ጊዜ ወርቅ ናት የምትለው አባባል እውነት አላት። እንደውም ጊዜ ከወርቅ በላይ ነች። ምክንያት ወርቅን በገንዘብ መግዛት ይቻላል፣ ጊዜን ግን መግዛት አይቻልም። በገንዘብ ሊተመን የማይችል ሀብት ደግሞ የውዶች ሁሉ ውድ፣ እሱም ጊዜ ነው። ከዚህ ሌላ እያንዳንዳችን የህይወት ምዕራፍ የተከፋፈለው በጊዜ በመሆኑ ጊዜ የህይወት ሁነኛ ክፍል እንደሆነ እንገነዘባለን። እድሜያችን፣ ስራችን፣ ማንኛውም አይነት ተግባራችን በጊዜ ላይ የተመሰረተ። እናም ለዚህ ሁሉ ሰው ክብር ሊኖረን ይገባል። ጊዜ ማክበር ማለት ደግሞ ጊዜን በአግባቡ መጠቀም ማለት ነው። ተማሪዎች ጊዜያቸውን በእቅድና በፕሮግራም በመከፋፈል የሚጠቀሙ ከሆነ እነዚህን ጥቅሞች ያገኛሉ። አንደኛ፣ ለጥናት ከፍተኛ የሆነ መነሳሳት ይኖራቸዋል። ሁለተኛ፣ የማይወዳቸውን የትምህርት አይነቶች እንዲወዷቸው ይረዳቸዋል። ሶስተኛ፣ ሁሉንም የትምህርት በእኩልና በሚገባ እንዲያነቧቸው ይሆናል። ጥናትን አሰልቺና እንደ ስራ መቁጠር ሳይሆን ፊልም፣ ቲያትር ወይንም ኳስ መጫወት እንደመመልከት ይዝናኑበታል። አራተኛ፣ የትምህርት ክለሳ ፕሮግራም ትክክለኛና ያልተዛባ ከመሆኑ በላይ በአጭር ጊዜ ውስጥ ያጠኑትን እንዲረዱት ይረዳቸዋል። አምስተኛ፣ አእምሮ ነፃና ለጥናት የተዘጋጀ እንዲሆን ይረዳናል። ስድስተኛ፣ የጥናት ሰዓት የእረፍት ጊዜን በሚገባ እንዲጠቀሙት ይረዳቸዋል። ሰባተኛ፣ የጥናት ሰዓት ከሌሎች ማህበራዊ ግንኙነት ጋር የተመጣጠነ ስለሚያደርገው በጥናት ውጤታማ እንድንሆን ይረዳናል። ስምንተኛ፣ የጥናት ጊዜንና የመዝናኛ ጊዜ ለይተው እንዲረዱና በአግባቡ ሁሉንም እንዲጠቀሙ ያመቻችልናል ወይ ያደርግልናል ማለት ነው። ዘጠነኛ፣ ማንኛውም የዕለት እንቅስቃሴውን በመምራት ሁሉንም ነገር በታቀደ ጊዜ እንዲከወን ስለሚረዳን ከፍተኛ ጥቅም አለው ማለት ነው።